57ኛው የአፍሪካ ኢኮኖሚ ኮሚሽን ጉባኤ በአዲስ አበባ እየተካሄደ ነው። ጉባኤው በአፍሪካ አህጉር ነጻ የንግድ ቀጠና ማቋቋምን ስምምነት ወደ ትግበራ ማራመድ የለውጥ ስትራቴጂያዊ ተግባራትን ማቀድ ላይ ትኩረት እንደሚያደርግ ነው የተገለጸው። ጉባኤው የአፍሪካ ሀገራት የስምምነቱን አፈጻጸም ለማፋጠን የሚተገብሯቸውን ተቋማዊ ማዕቀፎች፣ ውሳኔዎችና እቅዶችን በመገምገም አህጉሪቱ ኢንዱስትሪያላይዜሽን ለማሳደግ የምታደርገውን ጥረት እንደሚያሳድግ ይጠበቃል። በተጨማሪ የአፍሪካ የፋይናንስ የእቅድና ኢኮኖሚ ልማት ሚኒስትሮችና የማዕከላዊ ባንኮች ገዢዎች ከአህጉሪቱ የልማት አጀንዳ ጋር በተያያዙ ጉዳዮች ላይ የውይይትና የሐሳብ ልውውጥ የሚያደርጉበት መድረክ ነው ተብሏል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። የኩባ ውጭ ጉዳይ ሚኒስተር ብሩኖ ኤድዋርድ ሮድሪጌዝ ፓሪያ ለይፋ የስራ ጉብኝት አዲስ አበባ ገቡ። ሚኒስትሩ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በውጭ ጉዳይ ሚኒስተር የአውሮፓና አሜሪካ ጉዳዮች ምክትል ዳይሬክተሮች ጀነራል አምባሳደር አብርሃም መንግስቱና በሚኒስትሩ የፕሮቶኮል ጉዳዮች ዳይሬክተር ጀነራል ዶክተር አዚዝ ገለታ አቀባበል ተደርጎላቸዋል። ሚኒስትሩ በአዲስ አበባ በሚኖራቸው ቆይታ ከመንግስት ከፍተኛ ባለስልጣናት ጋር ውይይት ያደርጋሉ ተብሎ እንደሚጠበቅ ከውጭ ጉዳይ ሚኒስቴር የተገኘ መረጃ ያመለክታል። የኤሌክትሪክ ተሽከርካሪዎችን በማስፋት ለነዳጅ ግዢ የሚወጣው ወጪ ለሌሎች መሰረታዊ አገልግሎቶች መዋል ይገባል ሲሉ የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ ተናገሩ። የኤሌክትሪክና ታዳሽ ኃይል ተጠቃሚ ተሽከርካሪ ሀገር አቀፍ ረቂቅ ስትራቴጂ ላይ ዘርፎ ከሚመለከታቸው ሚኒስቴር መስሪያ ቤቶች፣ ሚኒስትሮችና ተቋማት አመራሮች ጋር ውይይት እያደረገ ይገኛል። የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ በስትራቴጂው ላይ ውይይት በማድረግና በማጽደቅ የኢትዮጵያ የትራንስፖርት ዘርፍ ወደ ኤሌክትሪክና ታዳሽ ኃይል ተጠቃሚነት ለማሸጋገር የሚያስችል ውሳኔ የምናሳልፍ በት ነው ብለዋል። ሚኒስትሩ እንደገለጹት የኤሌክትሪክ ተሽከርካሪዎችን በማስፋት ለነዳጅ ግዢ የሚውለውን ወጪ ለሌሎች መሰረታዊ አገልግሎቶች መዋል ይጠበቅብናል ብለዋል። መረጃው የትራንስፖርትና ሎጂስቲክ ሚኒስቴር ነው።